ከእንትና ጋር ለመፎካከር ከሆነ የምሮጠው የኔን ዓላማ ማን ነው የሚያሳካው? እንዴት አንድ ሴት ልጅ ጠዋት ተነስታ ወደ ዓላማዋ ነው የምትሮጠው እንጂ የእንትናን የገዛችውን ነገር ለመግዛት ዓላማዬ ብላ ጠዋት ተነስታ ያንን ለመግዛት ያንን ለመዝናናት ያንን ለማረክ ሄደች ከስራለች። በቃ ዘመኗን ያባከነችው፣ እድሜዋን የሰዋችው። ይሄንን ማስተዋል መቻል አለብን። እከሊት እንደዚህ ያድርጋለችና እኔ ላድርግ ብዬ በጠዋት ተነስቼ ለዛ ነገር የምታጋ ከሆነ ከስሬያለሁ። ከዛ በላይ ኪሳራ የለም። የከሊትን ህይወት ሳይሆን የራሴን ህይወት ለማሳካት ነው በጠዋት መነሳት ያለብን። ይሄንን ነው ለራሳችን መንገር ያለብን። ዓላማችንን ለማሳካት ነው እንጂ ትኩረት ማድረግ ያለብን ከእነንትና ጋር ለመፎካከር አይደለም። እነንትና የራሳቸው ዓላማ አላቸው። የራሳቸውን ያድርጉ፣ የራሳቸውን ይሉን አገባንኛ። ስለምንስ ነው የሰው ነገር የምናየው? የራሱን ህይወት ላይ ትኩረት ያደረገ ሰው የሰው ነገር አይታይም። ቢያይም የሚያምር ነገር ማድነቅ ነው። የሚያስደስት ነገር እንኳን ደስ አለሽ ማለት ነው። ከዛ በዘለለ ግን እንትና ጭንቅላታችን ውስጥ መምጣት የለበትም። በቃ ወይም መምጣት የለባትም። እንዴት የሰው ለመቅናት እኮ መጀመሪያ ማሰብ አለ። መጀመሪያ ሀሳቡ ሲመጣልን ነው መቃወምና ማስቆም ያለብን። ጭንቅላታችን ትክክል አይደለም ብለን መቃወም ያለብን ያኔ ነው። ቅናት ከሀሳብ ነው የሚጀምረው። ሀሳብ ነው ከዛ ወደ ተግባር የሚሄደው። ይሄን ሁሉ ፕሮሰስ ከመሄድ ራስን መግዛትና